እና ይላሉ አሉ። ጋይስ ያሳዝኑ እና እንደዛ ነው። ይሄን ጋይስ ይሁን በጣም የሚያስቅ ወሬ ሰምቼ ልነግራችሁ ነበር። ኃይለኛ ስለሆንሽ ነው ወይ? ምንድን አይደለም፣ አልቅሼ ስለማላውቅ ሚዲያ ላይ ነው ያዘኑልኝ። እኔ አልቅሼ አላውቅም ሚዲያ ላይ። እምባዬ ሲመጣ ሩጬ ነው የምሄደው። ዮናስ ነው ያስለቀሰኝ። እኔ ራሱ አንቺ መስለሽ ነበር ሾካ ከዋራ ብስማሜ 2 ሚሊዮን ብር ተዋጥቶላት ነበር እኮ። ብሩ ተከፍሎ ልትፈታ ነበር የተባለው ጋይስ። ብሩ ተሰጥቷቸው ሊለቋት ነበር። 11 ዓመት ነው ምናምን ስራው 12 ዓመት የተባለው እንዲሆንላት ነው አይደለ ጋይስ? እንደዛ አይደለ? እግዚአብሔር እንግዲህ ምን ይውላችሁ ጋይስ፣ አንድ ነገር ልንገራችሁ። በህይወታችሁ እግዚአብሔር መስመራችሁን በቃ እንዳሰመረላችሁ ይቆይ። መስመራችሁ አይበላሽባችሁ። ተረድታችሁኛል? እግዚአብሔር ይጠብቃችሁ። እግዚአብሔር አይታወቅም። አሁን ስትወጡ የሆነ ነገር ላይ እኩል ልትወድቁ ትችላላችሁ። እና ስፔሻሊ ደግሞ አረብ ሀገር በምንም አይነት ወንጀል አትያዙ። ከእግዚአብሔር ውጭ በማንም ተስፋ አታድርጉ። ይሄ በሰው በኤምባሲ ምናምን በቃ አትግቡ። ቤተሰብ የማይገባችሁ ነገር ብዙዎቻችሁ ሚዲያ ላይ መጥቶ እንደዚህ ምናምን ነው። በቃ የትኛውም ሀገር ህግ አንዴ ስህተት ሰርታችሁ ወይም አንዴ ጥፋት አጥፍታችኋል ተብላችሁ እጃችሁ አትግቡ። ከዛ በኋላ እንደው ከገባችሁ እግዚአብሔር ከፊት ይቅደምላችሁ፣ መድኃኒዓለም ከፊት ይቅደምላችሁ። ገብቷችኋል? መድኃኒዓለም ይድረስላችሁ። በተቀረ ምን ስለሆነ ስለተወራ አይደለም። ስፔሻሊ ደግሞ ሳውዲ ገብቷችኋል? ስፔሻሊ ሳውዲ ለነገሩ ሳውዲ እንላለን እንጂ የትኛውም አረብ ሀገራት አትግቡ። ታውት ይሄ እኮ በጣም ይሄ ከባድ ነው። በመኖሪያ ፍቃድ እንኳን አትያዙ። እስኪ አስባችሁታል? አሁን እንደዚህ ሲያወሩ ችግር የለውም ብትያዥ እንኳን ከፊሌ እናስመጣልሽ እና አስለቅቅሻለሁ ምናምን ትባያለሽ። ከገባሽ ግን ዲፖርት ተደርገሽ ወደ ሀገርሽ ነው የምትመጪው። መውጫ የለሽም። አንዴ ሲጅናቸው እንዳትገቢ፣ ከገባሽ ትመጫለሽ። ስለዚህም እግዚአብሔር እዛ ቦታ ላይ ያድርጋችሁ። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። መድኃኒዓለም ይቅደም ከፊት ለፊታችሁ። እንደዚህ አይነት መሰናክል ሊመጣ ሲል ያሻግራችሁ። ይህንን ነው የምለው። በተቀራውን ሌላም እግዚአብሔር ይሆናት። በቃ እግዚአብሔር የማያስወጣት ከሆነ ወይ ደግሞ እንትን የማይላት ከሆነ እግዚአብሔር በሰላም ይውሰዳት። እንደዛ ነው የምለው። እውነት በጣም እኮ ከባድ ነው ጋይስ። ነጁ ብዙ ጊዜ ስለ ሳውዲ እስር ቤት ስታወራ ሰምታችኋት አታውቁም? እንዴት ነው ግን እናንተ የማትታዘቡት? እንዴት ነው አይምሯችሁ ቁጭ ብሎ እንደዚህ አይነት ወሬ ስትሰሙ እንዲህ ብላችሁ የማታዩት? በቃ የሆነ የማይጠቅመው ወሬ ላይ ነው ትኩረት ሰጣችሁ የምታዳምጡት። እኔ በነገራችን ላይ ነጃት ስታወራ በአይምሮዬ ብዙ ያስቀምጥኳቸው ነገሮች አሉ። ማለት የምታወራቸው ወሬዎች ከሷ እድሜ ጋር የማይሄድ ግን በዚህ እድሜዋ ተፈትና ጨለማ ክፍል ያውም አረብ ሀገር ብሎክ ማንን ነው ብሎክ የምትይኝ? በዚህ እድሜዋ የማይገፉ ተራሮችን ገፍታ የመጣች ልጅ ስለሆነች እኔ እግዚአብሔር ምስክሬ ነው የምላችሁ። እንደ እንትና ኦ ማይ ጋድ ምንድን ነው ይላክሽልኝ እናቴ፣ እንደ ነጃት የሚያስገርመኝ እና የሚያስደንቀኝ ሰው የለም። ስለዚህ እስር ቤታቸው ውስጥ አትግቡ። ከገባችሁ ደግሞ ምንም አታመጡም። በቃ ይህን ማመን አለባችሁ። በቃ አትውደቁ፣ እጃቸው አትግቡ እነሱ ውጭ። ስለዚህ እስር ቤታቸው ውስጥ አትግቡ። ከገባችሁ ደግሞ ምንም አታመጡም። ማንን ነው ብሎክ ያልሽኝ ማሬ? ሊዲያ ኦኬ፣ ሊዲያ የምትባለው ነው። ኦኬ እሺ፣ ብሎክ አድርጊያታለሁ ማሬ። ጋይስ እኔ እኮ አላያችሁ ደግሞ ራቅ በጣም እንትኑ እና እንደዛ ነው። ያን ያህል እንትን አትበሉ። ማንን ሐኪም ቤት ገብታለች? ሐኪም ቤት ገብታለች። ቤተሰብ ወይ እግዚአብሔር ይሁናት መድኃኒዓለም። እና እኮ ይኸውላችሁ እኛ እኮ
አንዴ ህይወታችንን እንድናጣ። ቤተሰብ እኮ ነው የሚያሳዝነው። እናት ካለች እናትሽ አስባችሁታል? እናትሽ ምን ያህል ልትታመም እንደምችል፣ አባትሽ፣ ወንድምሽ። ወይኔ ስማ፣ የእኛ እንግልት እኮ አንዴ ነው። ቤተሰብ ግን ያሳዝናል። በጣም ነው ቤተሰብ የሚያሳዝነው። ጌታ ምስክሬ፣ እናት በሰቀቀን ነው አተኛም እኮ ጋይስ። እናት አስባችሁታል? መሽቶ በነጋ ቁጥር ስለ ልጇ እያሰበች እንቅልፍ የላትም። አባትም እንደዛው። ሆስፒታል ገባች። የኔ እናት እግዚአብሔር ይሁናት። እኔ ምን እንደምል አላውቅም። እግዚአብሔር ምስክሬ ነው። እግዚአብሔር ይሁናት። መድኃኒዓለም በቃ ይዳብሳት እና ጋይስ ላይክ እያደረጋችሁ አትርሱታ። ቤተሰብ ደግሞ ከላይፍ ስወጣ ደግሞ እናንተ ዲያስፖራ ጓደኞች በእንግሊዝኛ ጥቅጥም አድርጋችሁ እንግሊዝኛ ጻፉ። ኮሜንት ያ ሀርት ምናምን አድርጉ። የአረብ ሀገር ቅመሞች ደግሞ ማለት ነው ሀርት ምናምን አድርጉ። እሺ ቤተሰብ ተባቱ። ጥላት ርድብን ቅጥል ይበል። ታባታችሁ ተቃጥል። ያን እናጠፋታለን። እንደውም እያበብኩባችሁ ነው በጣም። አሁን ደግሞ ተከታታይ ድራማ ስጀምር ደግሞ ምን አባታችሁ ትውጣችሁ ጋይስ። የፈለጋችሁትን ያህል ጥላት ሲኖራችሁ እንደ እንቁርቲ አይነት እንደ እንቁራሪት አይነት ጥላት በህይወታችሁ አይምጣባችሁ። እንዴ ጋይስ አላ ባለፈው በምን መጣች? ያችን ማናት እቺ ቲክቶከሯ እሷ ናት እንዳደጋ ምናምን ብላ መጣች ጋይስ። የሚሰማ ጣጣች። አሁን ደግሞ እንትን የኦስቲስቲኮችን እንደዚህ ብላ አለች ብላ መጣች ጋይስ። እናቶችን እየጠራች ወይኔ ቅዱስ ገብርኤል ሴትዮ ላይ ማላጭ ሰዎች ቆይ ላርገብሽ። ቃልሽን፣ ንግግርሽን፣ አንደበትሽን፣ ወሬሽን መድኃኒዓለም እንደዚህ ድብልቅልቅ ያደርገብሽ። ድብልቅልቅ የምሬን እኮ ነው ጋይስ። ድብልቅልቅ ያርግባት እንዴ ጋይስ። ቆይ ልንገራችሁ። አረች ሴትዮማ የሆነ ሰይጣን አለባት። አረ ሰይጣን ራሱ ይቀናባታል። መጣች እንትናን እንደዚህ ብላት እንትን ብላ ሰድባት እንትን አሸማቃት ምናምን ብጮች ጋይስ። የሚሰማት ታጣች። ቀጠለች። እንትናን እንትን ብላ እንትናን ሰድባብን እንደዚህ የሚሰማት ታጣች። ቀጠለች። ምንድን ያለችው ደግሞ? አዎ የኦቲስቲኮችን ተናገረች ብላ እናቶችን ጋይስ የኦቲስቲክ ልጆቻቸው ኦቲስቲክ የሆኑትን እናቶች ሰብስባ እያስለቀሰችብኝ አደረች። እና ደግሞ ሙሉ ባይዘዌ እንቁርቲ ሳልነግርሽ ዘንጦ ስለ ልጅ እያወሩ ማልቀስ አይከብድም? ዘንጦ ማለት ነው። ልጆቼን ምናምን እያሉ ቂቅ ብሎ መጥቶ ማውራት አይከብድም? እኔ አሁን ስለ ልጄ እንደዛ ተብዬ ቢሆን ሻሼን አስሬ ወይ አልኩ ነበር የምመጣው። እንዴ ጋይስ ሊፕስቲክ ተቀብተሽ ተዛተባት ኬኳ ላይ ለማለት ጊዜውስ ይኖረናል ብለን ነው ጋይስ? አይኖረንም። አረ ወይኔ 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 ልጄ ላይ ዛቱባት እንደዚህ ብለዋል እያልኩ ነበር የምመጣው ጋይስ። እግዚአብሔር ቂቅ ብላ ሂማኗን ጢቅ አድርጋ ሊፕስቲኳን እዚህ ጋር ጆሮ ጌጧን አድርጋ ዝንጥ ብላ ልጆቼ ላይ ቢራ ቢሮ ቢያርፍ ከዛ በዛኛው አለቀሰች። እናቶችን ሰብስባ አስለቀሰችብኝ። ቀጠለች። አሁን ደግሞ ትናንትና መታ ጋይስ የሰደበችላት ወርቄ፣ ያለቻት ወርቄ፣ የተናገረቻት ወርቄ፣ የፈለገችውን ያለችው ወርቄ ዘላ መታ ሊያ ሲቲዩማ ምንዋን የቀማው እየየ ከትናንት ወዲያ እናቶችን ነበር ስታስለቅስ ነበር። ዛሬ ደግሞ እራሷ እያለቀሰች መጣች። ልጆቼ ላይ ተከታትለች ስራ ፈትቼ እኔ ስወጣ ስከታተል እንኳን አይደለም እንደዚህ አይነት አይምሮ ውስጥ የሌለውን ቀርቶ ማለት ነው ጥላቶቼን እንኳን የማልከታተል ሴት ነኝ። አይደለም ህጻናትን ቀርቶ ምን አደረጉ? እኔ እንዳንቺ አይነት እናት መሰልኩሽ እንዴ? እንዳንቺ አይነት እናት አይደለሁም እኔ እኮ የሰው ልጅ ሲወድቅ እንኳን የምደነግጥ ነኝ። እንዳንቺ አይነት ክፉ እናት አይደለሁም እኔ። እንደዛ ማስብ ሴት አይደለሁም። አንቺ የምታስቢው ምናልባት አይታወቅም። አንቺ እኔ ልጅ ላይ አስበሽ ሊሆን ይችላል። እንደዚህ አይነት አስተሳሰብ እንዴትስ መጣልሽ? እንዴትስ አይምሮሽ እንደዚህ ፈቀደ? እንደዚህ አይነት ንግግር አይምሮሽ ውስጥ እንዴትስ ደፍረሽ አልሽው ሚዲያ ላይ? በጣም የገረመኝን ነገር ነው የምነግርሽ። እንደው ባስብ እኔ እንኳን ብዙ ጥላት አለኝ እንደዚህ ጠሉኛል እንደዚህ ይሉኛል ብዬ በስህተት ለአይምሮ መንገር የማልፈልገው ነገር ቢኖር ልጄ ላይ መጥፎ ነገር ያደርጉባታል ብዬ መናገር ራሱ ይዘገንነኛል።
ለማውራት እንኳን አቅም የለኝም ማለት እንግዲህ አይዶን ነው አላቅም። የሁላችንም ስሜት አንድ ባይሆኑ ሊያ እንደዚህ ሊያ እንዳይጎዱሽ ሊያ እንዳያጠቁሽ ሊያ እንደዚህ ልትይኝ ትችያለሽ ልል እችላለሁ። ልጄም ብዬ ግን እንደ ምሳሌ ልሰጥሽ አልችልም። አቅሙም አይኖረኝም። አቅሙም ብቻ አይደለም አላስበውም። ነገሮች እንኳን ተብለው ብባል ራሱ ደግሜ ደፍሬ ማለት አልችልም። እና ምናልባት አይታወቅም አንቺ አስበሽ ሊሆን ይችላል እንጂ ያን ያህል ከዛም ጋይስ ሰዎችን አንጀት ስትበላ አይታችኋታል። እኛ ያደግንበት ከትላንት ወዲያ ነው። እኔ በሰፈሬ ሰዎች በእናቶች ተመርቄ ያደግኩ ልጅ ነኝ ብያወሩት ጌታ ሆይ